ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከሀገር ውስጥ የምንመለከታቸው ጉዳዮች ያሉ ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናመራና ደግሞ ትናንትና በተወዳጁ የእንግሊዝ ፕሪሚየር ሊግ የ12ኛ ሳምንትና በሌሎችም የአውሮፓ ታላላቅ ሊጎች ሲጠበቁ የነበሩ መርሃ ግብሮች ያሉ የእነሱን የጨዋታ ውጤቶች እናነሳለን። በተለይ ትናንትና የሰሜን ለንደን ደርቢ ጨዋታ እጅጉን በጉጉት ሲጠበቅ ነበር። በቶተንሃምና በአርሰናል መካከል የሚደረግ ጨዋታ ነው። የከተማ ተቀናቃኝ እንደመሆናቸው መጠን ቶተንሃምም ዘንድሮ ጥሩ የሚባል ጊዜን እያሳለፈ ከመሆኑ አንጻር ከአምናው አንጻር እንዲሁ ደግሞ አርሰናል ዘንድሮ በጣም ልዩ መሆኑን ተከትሎ ጥሩ ጨዋታ እንመለከታለን ተብሎ ተጠብቆ ነበር። ነገር ግን የአርሰናል ዶሚናንስን በትናንትናው ጨዋታ ላይ ተመልክተናል። የአርሰናልና የኤቤሪቼ ኢዜ ምሽት ሆኖ ትናንትና ተጠናቋል። የትናንትናውን ጨዋታ በተመለከተ የምናነሳቸው በርከት ያሉ ጉዳዮችም የሚኖሩ ነው የሚሆነው። እንዳልኳችሁ ሌሎች ሊጎችንም እንመለከታለን። ጀርመን፣ ጣሊያን፣ ስፔን፣ ፍሬንች ከዛ በተጨማሪ ሳዑዲ ፕሮ ሊግ ላይም ትናንትና ክሪስቲያኖ ሮናልዶ እጅግ ድንቅ የሚባል ጎልን ማስቆጠር ችሏል። እንዲሁ በአሜሪካን በተደረገ አንድ መርሃ ግብር ሊዮኔል ሜሲም ትናንትና ጎል ማስቆጠር ችሏል። 3 አሲስቶችን ማድረግ ችሏል። እንግዲህ እነዚህ ሁለት ኮከቦች አሁንም ማንጸባረቃቸውን እንደቀጠሉ ይገኛሉ። እንግዲህ የትናንትና ጨዋታዎችን እንመለከታለን። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናነሳለን። ማንቸስተር ዩናይትድ ዛሬ ከኤቨርተን ጋር ጨዋታውን ያደርጋል። ከዚህ ጨዋታ ጋር በተያያዘ ምን አይነት ጉዳዮች ይነሳሉ? እነሱንም ጉዳዮች የምንዳስስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው እንደተለመደው አብረን ቆይታን እናደርጋለን። ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። 25ኛው የ2018 ሶፊ ማልት ታላቁ ሩጫ የኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ውድድር በትላንትናው ዕለት ተካሂዷል። በአትሌቶች መካከል በተደረገው ውድድርም በሴቶች የኢትዮጵያ ንግድ ባንክ አትሌት መልክነት ውዱ አሸንፋለች። ከ2 ዓመታት በፊት ባለድል የነበረችው መልክነት ውዱ ውድድሩን ለሁለተኛ ጊዜ ነው ማሸነፍ የቻለችው። በአጠቃላይ አንደኛ ደረጃን ይዛ አጠናቃለች። ሁለተኛ ደረጃን ይዛ አጠናቀቀችው ደግሞ አትሌት ፋታው ዘራይ ናት። ሶስተኛ ደረጃን አትሌት መሰለች አለማየሁ ይዛ አጠናቃለች። በወንዶቹ አትሌት ይስማው ድሉ ሲያሸንፍ፣ አትሌት ኢዮብ ስማኝ ሁለተኛ፣ እንዲሁ ደግሞ አትሌት ድንቅ ዓለም አየለን ደግሞ ሶስተኛ ደረጃን ይዘው አጠናቋል። በውድድሩ እንግዲህ በአንደኝነት ማጠናቀቅ የቻሉ አትሌቶች 400 ሺህ ብር ሲሸለሙ ሁለተኛ ደረጃን ይዞ ያጠናቀቁ 200 ሺህ ብር፣ ሶስተኛ ደረጃን ይዞ ያጠናቀቁት 100 ሺህ ብር ሽልማት ተበርክቶላቸዋል። በትላንትናው የታላቁ ሩጫ በኢትዮጵያ ውድድር 55 ሺህ ተሳታፊዎች ናቸው ተሳትፎን ያደረጉት። ትላንትና የተደረጉ ጨዋታዎችን እንመልከት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራና ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግና በአውሮፓ ታላላቅ ሊጎች የተደረጉ በጣም በርከት ያሉ መርሃ ግብሮች ያሉ እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግን መርሃ ግብሮች በማስቀደም ነው የምንጀምረው። ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ 2 ጨዋታዎች ነበሩ የተደረጉት። አብዛኞቹ ጨዋታዎች ለተቅዳሜ ላይ ተደርገዋል። ከዛ ውጪ ደግሞ ዛሬ አንድ መርሃ ግብር ይደረጋል። ትላንትና 2 ጨዋታዎች ተደርገዋል። ኤላን ሮድ ላይ ሊድስ ዩናይትድ ከአስተን ቪላ እንዲሁ ደግሞ ኤምሬትስ ላይ አርሰናል ከቶትንሃም ያደረጓቸው ጨዋታዎች ትላንትና የተደረጉ 2 መርሃ ግብሮች እንደሆኑ ነው የተመለከት ነው። ትላንትና የተደረጉ ጨዋታዎችን ስንመልከት ቅድሚያ የተደረገውን ጨዋታ እንመልከት። ሊድስ ዩናይትድ እና አስተን ቪላ ያደረጉት መርሃ ግብር ነው። ሊድስ ዩናይትድ በጣም አስቸጋሪ ጊዜ ላይ እንዳሉ ይታወቃል። እንደውም አሰልጣኛቸው ዳንኤል ፈርካም የጥቂት ጨዋታዎች እድል እንደተሰጣቸው ብቻ እንደተገለጸ ነው ዘገባዎች የሚያሳዩት። ያ ካልሆነ ግን ከአሰልጣኝነታቸው ሊሰናበቱ እንደሚችሉ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። በአንጻሩ አስተን ቪላ ደግሞ በኡናይ ኤምሪ እየተመራ በጣም ጥሩ የሚባሉ ጊዜያቶችን ባለፉት ሳምንታት ላይ እያስመዘገበ ይገኛል። እንደሚታወቀው አስተን ቪላ ጥሩ የሚባል ጅምርን ማድረግ አልቻለም ነበር። ነገር ግን በመጨረሻዎቹ ሳምንታት ግን እያደረጋቸው የሚገኟቸውን ጨዋታዎች በተከታታይ እያሸነፈ የሚገኝ ቡድን ነው። በሊቨርፑል ብቻ ነው ካለፉት 5 ጨዋታዎች የተሸነፈው። ተከታታይ ጨዋታዎችን ድል ማድረግ የቻለበትን አጋጣሚ ተመልክተናል። ሲቲን ጭምር ያሸነፈበት መርሃ ግብርን የምናስታውሰው ነውና ትናንትና እንግዲህ በኤላን ሮድ የተደረገ መርሃ ግብር ነው። ይህንን ጨዋታ አስተን ቪላ 2-1 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖ ተጠናቋል። ለሊድስ ዩናይትድ
ንሜቻ ነበር ጎል ማስቆጠር የቻለው። ለአስተን ቪላ ሁለቱንም ጎሎች ያስቆጠረው ሞርጋን ሮጀርስ ነው። እንግዲህ አስተን ቪላ ማሸነፉን ተከትሎ ነጥቡን 21 በማድረስ በደረጃ ሰንጠረዡ አራተኛ ደረጃ ላይ መቀመጥ የቻለበትን ውጤት ነው ማስመዝገብ የቻለው። ሞርጋን ሮጀርስ በእግር ኳስ ሕይወቱ ለመጀመሪያ ጊዜ ነው በፕሪሚየር ሊግ ጨዋታ ሁለት ግቦችን በአንድ ጨዋታ ማስቆጠር የቻለው። ጥሩ ጊዜን እያሳለፈ ይገኛል። እሱም ማጀማመሩ በተለይ አስተን ቪላም ጥሩ እንዳይሆን ካደረጉት ምክንያቶች አንደኛው እሱ ነበር። በፕሪሚየር ሊጉ ላይ ጅማሮ ጥሩ አልነበረም። ነገር ግን በጥቂት ጊዜያት ለውጥ ግን እንግዲህ አሁን ላይ በጣም በትልቁ እንቅስቃሴዎችን እያደረገ ይገኛል። ለእንግሊዝ ብሔራዊ ቡድንም ጭምር ወሳኝ ተጫዋች እንደሆነ በቶማስ ቱሄል ስር እያስመለከተ ነው። በአስተን ቪላ ደግሞ ኮንትራቱንም ማራዝመዋል። አሁን ደግሞ በጣም ወሳኝ ተጫዋች መሆኑን በድጋሚ እያስመሰከረ ይገኛል። ትላንትና ሁለት ጎሎችን ሞርጋን ሮጀርስ ማስቆጠር የቻለበትን አጋጣሚ ነው የተመለከት ነው። ሌላኛው ግን በርካቶች በጉጉት ሲጠብቁት የነበረው ጨዋታን የተደረገው መርሃ ግብር ደግሞ አርሰናልን ከቶትንሃም ጋር ያገናኘው የሰሜን ለንደን ደርቢ ጨዋታ ነው። በርካቶች በጉጉት ሲጠብቁት የነበረ መርሃ ግብር እንደሆነ ተመልክተናል። ትላንትና የተደረገው ጨዋታ በርካቶች በጉጉት ሲጠብቁት የነበረ መርሃ ግብር ነው። ምክንያቱም አርሰናሎች በትላንትናው ጨዋታ ላይ እንግዲህ ማሸነፍ የሚችሉ ከሆነ ነጥባቸውን ከፍ አድርገው ከወሳኝ እንግዲህ ተቀናቃኞቻቸው ከሚባሉት በተለይ ማንቸስተር ሲቲ ከዛ በተጨማሪ ደግሞ ከሌሎችም ከሊቨርፑልም ጭምር በደንብ ነጥባቸውን የሚያርቁበትን ውጤት ለማስመዝገብ በትልቁ እድሉን ይሰጣቸዋል ተብሎ ተጠብቆ ነበር። በዛ ላይ ደግሞ የሰሜን ለንደን ደርቢ ጨዋታ ይጠበቃል። የከተማ ተቀናቃኝነት አለ። ከዛ በተጨማሪ ደግሞ ቶትንሃምም እንደ አምነው አይደለም። አምና በጣም አስከፊ የሚባል የውድድር ዓመትን ነበር በፕሪሚየር ሊጉ ሲያስመለክቱን የነበረው 17ኛ ደረጃን ይዘው ነበር በአንጌ ፖስት ኮግሉ ስራ ያጠናቀቁት። ነገር ግን አሰልጣኝ ቶማስ ፍራንክ ከመጡ በኋላ ግን ጥሩ መሻሻሎችን በዚህ ቡድን ላይ ተመልክተናልና ጠንካራ ፍልሚያን እንጠብቃለን ተብሎ ታስቦ ነበር። ነገር ግን ትናንትና የአርሰናልና የኤቢሪቼ ኢዜ ምሽት ሆኖ ተጠናቋል። አርሰናል ቶትንሃምንም 4-1 በሆነው ሰፊ ውጤት ነው ማሸነፍ የቻለው። የሰሜን ለንደን ደርቢ ጨዋታንም 4-1 በሆነ ውጤት አርሰናል ያሸነፈበት መርሃ ግብር ሆኖ ተጠናቋል። በርካቶች እንግዲህ ጥያቄዎችን ያነሱ ነበር በአርሰናል በኩል በተለይ ደግሞ የጋብሪኤል ማጋሌሽ ጉዳት እንግዲህ መከሰትና ሌሎችም ተጫዋቾች በጉዳት ላይ መሆናቸው፣ ለምሳሌ እነ ኖኒ ማንዱዌኬ በትላንትናው ጨዋታ ላይ የመድረስ እድላቸው አጠያቂ መሆኑ በጣም እንግዲህ አስጨንቋቸው እንደነበር በርካቶች ያነሳሉ። ነገር ግን በትላንትናው ጨዋታ ላይ ግን በትክክል የጋብሪኤል ማጋሌሽን ቦታ ለመተካት ሙከራዎችን አድርጓል። ፒዮሮ ሂንካፒዬ እንግዲህ በመከላከሉ ረገድ ብዙም እንደማይታማ ምንም ጥያቄ የለውም። ነገር ግን የጋብሪኤል ማጋሌሽ ትልቁን ሚና የሚያጡት ጎል በማስቆጠሩ ረገድ ላይ ነው። ጎል በማስቆጠር የሚታወቅ የጭንቅላት ኳሶችን በመግጨትና ጎል በማስቆጠር ከማዕዘን ምቶች የሚታወቅ አይነት ተጫዋች ነው ጋብሪኤል ማጋሌሽ እና ፒዮሮ ሂንካፒዬ ምናልባት ያንን አገልግሎት ላይ ሰጣቸው ይችላል እንጂ በመከላከሉ ላይ ግን የተወሰኑ ጥሩ ነገሮችን እንደሚያሳይ የሚያሳዩ ፍንጮች ነበሩ። ትናንትና ጥሩ ነገሮችን አድርጎ ወጥቷል። ፒዮሮ ሂንካፒዬ የተወሰኑ የጨዋታ ደቂቃዎችን ነው ማግኘት እንግዲህ የቻለው በትላንትናው ጨዋታ ላይ 88ኛው ደቂቃ ላይም በክሪስቲያን ሞስክዌራ ተቀይሮ ሲወጣ ተመልክተናል። ትላንትና አርሰናል በግብ ጠባቂነት ዳቪድ ራያን በቋሚነት አሰልፈዋል። ዩሪየን ቲምበርን፣ ዊሊያም ሳሊባን፣ ፒዮሮ ሂንካፒየንና ሪካርዶ ካላፊዮሪን በተከላካይ ስፍራ ላይ ተጠቅመዋል። ማርቲን ዙበሜንዲ፣ ዴክላን ራይስ፣ ኤቢሪቼ ኢዜ ነበር። ከዛ በተጨማሪ ሳካ፣ ሜሪኖ እና ትሮሳርድ በትላንትናው ጨዋታ በቋሚ አስተላለፍ ውስጥ የነበሩ ናቸው። ኖኒ ማንዱዌኬ፣ ኢታን ንዋኔሪ፣ ክሪስቲያን ሞስኩዌራ እና ማይልስ ሉዊስ ስኬሊ በትላንትናው ጨዋታ ተቀይረው የገቡ ተጫዋቾች እንደሆኑ ነው የተመለከትነው። ነገር ግን በትላንትናው ጨዋታ ጉዳት ላይ የነበሩት እና ጋብሪኤል ማርቲኔሊ እንዲሁ ደግሞ ሌሎችም ተጫዋቾች እነ ኖኒ ማንዱዌኬም ጭምር ከጉዳት ተመልሰው በጨዋታው ላይ እንግዲህ የቡድን ስብስብ ውስጥ የተካተቱበትን አጋጣሚ በትላንትናው ዕለት የተመለከትንበት አጋጣሚ ነበርና አርሰናል እንግዲህ በቀጣዮቹ ጨዋታዎች ላይ የእነዚህን ተጫዋቾች ግልጋሎት ያገኛል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ከትላንትናው ጨዋታ በፊት አንድ ቃለ ምልልስ የበርካቶችን ትኩረት ስቦ እንደነበር የምናስታውሰው ነው። ያም ምንድነው? ቶማስ ፍራንክ በጋዜጣዊ መግለጫ ላይ የሰጡት ሀሳብ ነው። ምን ብለዋል? ስለ ኤብሪቼ ኢዜ ጥያቄ ቀርቦላቸው ነበር። በተለይ ተጫዋች በክረምቱ የተጫዋቾች የዝውውር መስኮት ከሁለቱ ክለቦች አንዱን ሊቀላቀል በተለይ ወደ ቶትናም ሊቀላቀል በጣም ከጫፍ ደርሶ የነበረበት ጊዜና ከዛ በኋላ ግን አርሰናል በድጋሚ ሲጠይቀው ወደ አርሰናል የተመለሰበትን አጋጣሚ የምናስታውሰው ጉዳይ ነውና እንግዲህ በዚህ ምክንያት አሰልጣኝ ቶማስ ፍራንክ ጥያቄ ቀርቦላቸው ነበር። በክረምቱ ይህንን ተጫዋች ለማስፈረም ሙከራዎችን አድርጋችሁ ነበርና ስለ ኤብሪቼ ኢዜ ምን ታስባለህ የሚል ጥያቄን ቀርቦለት ነበር። ቶማስ ፍራንክ የሰጠው ሀሳብ ግን በርካቶችን አስገርሞ ነበር። ኤብሪቼ ኢዜ ማን ነው የሚል ጥያቄን ነበር እንግዲህ ቶማስ ፍራንክ እየተናገረውና
ትላንትና ኤብሪቼ ኢዜ ራሱን በደንብ ያስተዋወቀው ይመስላል። ቶማስ ፍራንክ ትላንትና ሃትሪክ መስራት ችሏል። ኤብሪቼ ኢዜ የአርሰናልን የማሸነፊያ ግቦችን የሚያስቆጠሩ ትሮሳርድ የቀዳሚውን ጎል ማስቆጠር ችሏል። ከዛ በኋላ የነበሩትን 3 ግቦች ግን በሙሉ ያስቆጠረው እጅግ በጣም ግሩም የነበሩ አጨራረሶችን ኤብሪቼ ኢዜ አስመልክቶናል። ትናንትና 3 ግቦችን አስቆጥሮ ራሱን ለቶማስ ፍራንክም ያስተዋወቀበት ጨዋታ ነበር ብሎ ማንሳት ይቻላል። በስራው ራሱን አስተዋውቆታል። አርሰናል ማሸነፉን ተከትሎ የፕሪሚየር ሊጉን በ6 ነጥቦችም ልዩነት መምራቱን ጀምሯል። ከቼልሲ በ6 ነጥቦች ይርቃል። ከሲቲ በ7 ነጥቦች ርቆ ሊጉን እየመራ ይገኛል። ኤብሪቼ ኢዜ ትላንትና ሃትሪክ መስራቱን ተከትሎ በ47 ዓመታት ውስጥ በሰሜን ለንደን ደርቢ ጨዋታ ሃትሪክ የሰራ የመጀመሪያው ተጫዋች በመሆንም አዲስ ታሪክን ያስመዘገበበት ጨዋታ ሆኗል። 47 ዓመታት ሆነዋል ሰሜን ለንደን ደርቢ ላይ ወይም አርሰናል ከቶትናም በሚያደርጉት ጨዋታ ላይ ሃትሪክ ከተሰራና ከ47 ዓመታት በኋላ ነው የመጀመሪያ ሃትሪኩን የሰራው ኤብሪቼ ኢዜ በፕሪሚየር ሊጉ ታሪክም 400ኛ ሃትሪክ መስራት የቻለ ተጫዋችም አድርጎታል። ኢዜ ቶትናም ላይ ሃትሪክ የሰራ 3ኛው የአርሰናል ተጫዋች ነው። አርሰናል በሊጉ ታሪክ ለመጀመሪያ ጊዜ ቶትናምን በተከታታይ 4 የሊግ ጨዋታዎችም ማሸነፍ ችሏል። ባለፉት 4 የሰሜን ለንደን ደርቢ ጨዋታዎችን አርሰናልን ያሸነፈውና ይህም ለመጀመሪያ ጊዜ የተመዘገበ ቁጥር እንደሆነ ነው የተመለከት ነው። ሃትሪክ እንደሰራ ጸሎት አድርጌ ነበር ብሏል ኢዜ። የአርሰናልን 3 ግቦች ያስቆጠረው ኢዜ ቡድኑን በመርዳቴና በድሉ በጣም ተደስቻለሁ ሲል ነው ከጨዋታው በኋላ የተናገረው። ሃትሪክ ለመስራት ጸሎት አድርጌ ነበር የገባሁት ያለው ኢዜ ጸሎቴም ፍሬ አፍርቷል፣ ፈጣሪንም አመሰግናለሁ ሲል ጭምር ይናገራል። ባለፈው ክረምት ቶትናምን ለመቀላቀል ተቃርቦ ስለመሆኑ የጠየቀው ኢዜ ስለሱ ባናወራ ሲልም ምላሹን እንደሰጠ ጭምር ነው መረጃውን እየሰጠ የሚገኘው። ኢዜ ቀጥልና በጣም ጥሩ ስሜት እየተሰማኝ ነው፣ ምክንያቱም ቡድኔን በመርዳቴ ትልቁ ደርቢ ጨዋታንም እንድናሸንፍ በማድረጌ ደስተኛ ነኝ። ይህንን ደግሞ በእውነት በጣም ልዩ ነገር አድርገዋለሁ። መላው ቤተሰቤም እዚህ ነበረ። ኩራት በፊታቸውም ሃትሪክ መስራቴ ደግሞ አጋጣሚውን የበለጠ ልዩ ያደርገዋል። በዛ ላይ ሁሉም ግቦቼ ጥሩ ነበሩ፣ ነገር ግን ሁለተኛው ጎሌን በጣም ወድጃታለሁ፣ ምክንያቱም ወሳኝ ሰዓት ላይ የተገኘች ፍጹም ጥሩ የሆነች ጎል ናት ሲልም ጭምር ነው የተናገረው። ብቻ ለረጅም ጊዜ ስለሰራንበት ስለነበረ ሁሉም ለእኔ እንግዲህ በጣም ጠቃሚ ናቸው እና በጣም ጥሩ ነገሮች ተሰምተውኛል። በቃላትም መግለጽ የማልችላቸው ስሜቶች ናቸው በጨዋታው ላይ የነበሩት ሲልም ጭምር ነው ሀሳቡን የሰጠው። ኤብሪቼ ኢዜ ነው ይህንን ሀሳብ ያጋራው። ሌላኛው ሚኬል አርቴታ የሰጠው ሀሳብ ነው። ይሄ ቡድን የተለየ ብቃት ያለው ነው ሲልም ጭምር አርቴታ ይናገራል። ኢዜም ደግሞ አስደናቂ ተጫዋች ነው ሲል ይናገራል። የአርሰናል ዋና አሰልጣኝ ሚኬል አርቴታ ከድሉ በኋላ ለኛ የተለየ ቀን ነበር ሲል ጭምር ነው የተናገረው። የጨዋታውን አስፈላጊነትና ለደጋፊው ምን ማለት እንደሆነም እናውቃለን ያሉት አርቴታ ውብ ቀን ነበር ሲልም ጭምር ይናገራል። ስለ ኢዜ ያነሳው አርቴታ እሱ አስደናቂ ተጫዋች ነው፣ ቡድኑ ሚዛኑን እንዲጠብቅ የሚያደርግም አስማታዊ ነገሮችን ማድረግ ይችላል ሲልም ጭምር ነው የተናገረው። አክሎም በሰሜን ለንደን ደርቢ ሃትሪክ የሰራ 3ኛው ተጫዋች መሆኑ በራሱ ትልቅ ነገር እያደረገ እንዳለ ይናገራል። 4 ወይም 5 ማድረግም ይችል ነበር ሲል ጭምር የተናገረው። ጨዋታውን በእያንዳንዱ ቅጽበት ተቆጣጥረናል፣ ብዙ የግብ ዕድሎችንም ፈጥረን ማስቆጠር ተቃርበናል ሲሉ ነው የተናገሩት። ሜዳ ላይ ያስገባነው እያንዳንዱ ተጫዋችም የጠየቅነውን ሁሉ ያለማመንታትም ያደርጋል። ይሄ ቡድን የተለየ ጥራት ያለው ነው ሲሉ ጭምር ነው የተናገሩት አርቴታ። እንዴት ያለ ምሽት ነው ሲሉ ነው የገለጹት። በእውነት ሁላችንም በጣም ተደስተናል ሲልም ጭምር ይናገራል። የዝግጅት ጊዜያችን ለራሴ ጭምር ወድጄዋለሁ። ተጫዋቾቼ ከብሬክ ከተመለሱ በኋላ ለትልቅ ደግሞ ጨዋታ ዝግጁ ሆኜ ለመታገልም ዝግጁ እንደሆንኩኝ ተሰማኝ። እናም ይህ ደግሞ ድንቅ ዝግጅታችን ጣፋጭ ድልን አምጥቶልናል። ደጋፊዎችም ወደ ስቴዲየም ያመጡት ጉልበትም አስደናቂ ነበር ሲልም ጭምር የተናገረው። ሁሉም ነገርም ቢሆነው በምክንያት ነው። ከዓለም አቀፍ እረፍት በኋላ 2 ቀናት እረፍት ነበረን። ነገር ግን እሱ በቀጥታ ከኛ ጋር ልምምድ እንደሚያደርግና እንዲሁ ጨዋታውን ማድረግ እንደሚፈልግም ነገረኝ። ኢዜ አጋጣሚውን በተለያዩ መንገዶች የመጠቀም ችሎታ አለው። ጎሎችን እንኳን ትተን ገና በሁለተኛው ደቂቃ ለራይስ ያደረገው ኳስም ሁሉም ነገር ያናገራል። ኢዜ ከመጀመሪያው ጀምሮ የማሸነፍ አስተሳሰብን አሳይቷል። በክረምት የዝውውር መስኮትም ስልክ ስደውልለት አንስቶ ለእኛ መጫወት ለምን እንደሚፈልግ በደንብ ተረድቻለሁ። ብቻ ከባየር ሚኒክ ጋርም እንደሚቀጥልበት ተስፋ አድርጋለሁ ብለዋል። ስለ ትሮሳርድ ሲናገርም በክረምቱ የዝውውር መስኮት ክለቡ ለሽያጭ እንዳላቀረበው ነግሬዋለሁ። እናም ለምን እንዳልቀረበ ደግሞ በደንብ በዚህ ትዕይንቶችና በምሽቱ ጨዋታ ላይ አስደናቂ ሆኖ ያሳየን ይመስለኛል ሲልም ጭምር የተናገረው። ከሰንደርላንድ ጋር ባደረግነው ጨዋታ ላይ ባለቀ ሰከንድ 2 ነጥቦችን ያተናል። ነገር ግን ወደ ትክክለኛው መስመር መመለስ ፈልገን ነበር። ባይሳካም አሁን ላይ ሁለተኛው ከሚገኘው ቡድን 6 ነጥቦች ርቃችኋል። እናም ደግሞ ስለ ሊጉ
ዋንጫ ፍክክር ምን ትላለህ ተብሎም ተጠይቆ ነበር። በዚህ ሊግ ውስጥ ይህ ማለት በጣም ገና ነው ሲልም ጭምር ነው የተናገረው። ስለ ሜሪኖም ተጠይቆ ነበር። እንደተለመደው ድንቅ ነበር። የመሃል አጥቂ ባይሆንም ቢያንስ ደግሞ ሐሰተኛ 9 ቁጥር ተጫዋች በቋሚነት እንዲሆን ጠይቀው ነበር። እናም ደግሞ ከተሳካ ወደፊት አብረን እናያለን ደግሞም ይሆናል፣ ምክንያቱም እሱ በጣም ብልህ የሆነ ተጫዋች ነው። ስለዚህም እንደምታምንበት ደግሞ በቂ ምክንያት ይሰጣል ሲልም ጭምር ነው የተናገረው። አሰልጣኝ ሚኬል አርቴታ ነው ይህንን ሐሳብ የተናገረው። አርሰናል ከሊጉ አሸናፊነት ማቆም የሚችለው ራሱ አርሰናል ብቻ ነው ብሏል ጄሚ ካራገር። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር በዚህ ዓመት አርሰናልን ማስቆም የሚችል ቡድን የለም በማለት ነው የተናገረው። ጄሚ ካራገር ሲናገር አርሰናል ዋንጫውን ከማሸነፍ ማስቆም የሚችለው ብቸኛው ቡድን ራሱ አርሰናል ብቻ ነው ሲል ነው የተናገረው። ስለ ኤዜ ያነሳው የቀድሞ ተጫዋችም የኤዜን ፊርማ ዝቅ አድርጌ ስለተመለከትኩት እሱን ይቅርታ ጠይቃለሁ ሲልም ጭምር ነው የተናገረው። እሱ እውነተኛ በጣም ድንቅ ተጫዋች ይመስለኛል ያለው ካራገር አርሰናል በዚህ ዓመትም ሊጉን እንዲያሸንፍ የመርዳት ልዩነትም ሊፈጥር ይችላል ሲልም ጭምር ነው የተናገረው። ሌላኛው የቀድሞ የግብጽ ብሔራዊ ቡድን ተጫዋች መሐመድ አቡ ተሪካ አርሰናል ጥሩ ልምምድ አድርጎ ነው የወጣው ሲል ጭምር ነው የተናገረው። ጨዋታ አይመስልም ልምምድ ነው የሚመስለው ሲልም ጭምር ነው የተናገረው። አክለው ዳቪድ ራያ ወንበር ይዞ መጥቶ ከኛ ጋር መቀመጥ ይችል ነበር ሲልም ጭምር ነው መሐመድ አቡ ተሪካ የተናገረው። ትላንትና እንግዲህ 4 ጎሎችን ሲያስቆጥሩ አርሰናል፣ በአንጻሩ ቶተናም 1 ጎል ማስቆጠሩ ይታወሳል። እሱንም ጎል ያስቆጠረው ሪቻርልሰን ነው። እንግዲህ በጣም ቆንጆ የምትባል ጎል ነው ትላንትና ከመሃል ሜዳ አካባቢ ማስቆጠር የቻለው። የዳቪድ ራያን መውጣት ተመልክቶ እንግዲህ ማርቲን ዙቢሜንዲ ኳሱን እንደተነጠቀ ወዲያው ያገኘውን ኳስ በቀጥታ ወደ ጎል ሞክሮ ነው ጎሉን ያስቆጠረውና በጣም ግሩም የምትባል ጎል ነው ትናንትና ሪቻርልሰን ማስቆጠር የቻለው። ደጋፊውን ይቅርታ እንጠይቃለን ብሏል ቶማስ ፍራንክ። የቶትናሙ አሰልጣኝ ቶማስ ፍራንክ የትናንትና ምሽቱ ጨዋታ በጣም የወረደ እንቅስቃሴ ነበር ሲሉ ነው የገለጹት። አያይዘውም ሁሉንም የክለቡ ደጋፊዎችን ይቅርታ እንጠይቃለን፣ ይህንን ነው ማለት የምንችለው ሲሉ ጭምር ነው የተደመጡት። በዚህኛው ጨዋታ ምኑ የበለጠ እንዳበሳጫቸው የጠየቁት ቶማስ ፍራንክ እንግዲህ ምን ከየቱ ጀምሬ ከየቱ ልጨርስ ሲልም ጭምር ነው ሐሳቡን የሰጠው ቶማስ ፍራንክ። ቪካሪዮም እንዲሁ ተናግሯል። በመጀመሪያ ደረጃ በየቀኑ ከኋላችን ያሉትን ደጋፊዎች ይቅርታ መጠየቅ አለብን። ለመጫወት ነበር ወደ ሜዳ የገባ ነው፣ ነገር ግን እንደጠበቅነው ግን አልሆነም። በዚህ የእግር ኳስ ደረጃ እስከ መጨረሻው ድረስም መዋጋት ለድርድር የማይቀርብ ነገር ነው። በጣም ዘግይተን ወደ ጨዋታው ሪትም እንደገባን አስባለሁ። በጣም የበላይነት ተወስዶብን የነሱ ተገዢዎችም ሆነን ነበር። ለጨዋታውም የነበረን እቅድ ሌላ ነበር፣ ነገር ግን ባለመፋለማችን ባለመታገላችን ምክንያትም ሳንተገብረው ወጥተናል። ለዚህም ደግሞ ደጋፊዎቻችንን ይቅርታ መጠየቅ አለብን ሲልም ጭምር ነው የተናገረው። የአርሰናል ጎል ከጨዋታ ውጪ ነበር ብሏል ፒተር ሺማይከል። የቀድሞ ተጫዋች ፒተር ሺማይከል የአርሰናል ሁለተኛው ግብ ከጨዋታ ውጪ ነበር ሲል ነው አስቴቱን የሰጠው። የአርሰናል ሁለተኛ ጎል መሻር ከነበረባቸው ከጨዋታ ውጪ ነበር ሲል የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ደግሞ ፒተር ሺማይከል ከትላንትናው ጨዋታ ጋር አያይዞ ያነሳው ነጥብ ነው። ትላንትና እንግዲህ አርሰናል በዚህ መልኩ ነው ጨዋታውን ማጠናቀቅ የቻለው። በአጠቃላይ በሁሉም ቁጥራዊ መመዘኛዎች በጣም ጥሩ የሚባል ነገሮችን ማድረግ የቻለበት መርሃ ግብር ሆኖ ተጠናቋል። በተለይ በመጀመሪያው 45 የጨዋታ ክፍለ ጊዜ ፉል ዶሚናንስ ነበራቸው። 67 በመቶ ኳስ ቁጥጥር ነበራቸው። 8 ሙከራዎችን አድርገዋል። 4ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ በቶትናም በኩል በመጀመሪያው 45 የጨዋታ ክፍለ ጊዜ የተመለከትነው አንድም የጎል ሙከራ ነበረም። አብዛኛው ጨዋታም የነበረው በቶትናም የሜዳ ግማሽ ላይ እንደነበር ተመልክተናል። በሁለተኛው አጋማሽ ግን የተሻሉ እንቅስቃሴዎችን ማድረግ ችለዋል። እንደውም በሁለተኛው አጋማሽ የኳስ ቁጥጥርም ቶትናም የተሻለ ሆኖ ተመልክተናል። የጎል ሙከራዎች ላይ ግን አርሰናል አሁንም ቢሆን በሁለተኛው አጋማሽም በጣም ጠንካራ ነበር። 9 ሙከራዎችን አድርጎ 4ቱ ኢላማቸውን የጠበቁ ሙከራዎችን በትናንትናው ጨዋታ ላይ ማድረግ ችሏል። ከሞላ ጎደል አርሰናል በጣም በጥሩ መልኩ ነው የትናንትናውን የሰሜን ለንደን ደርቢን ጨዋታን ማሸነፍ የቻለበት መርሃ ግብር ሆኖ እንደተጠናቀቀም ትናንትና እየተመለከትነው አርሰናል የከተማ ተቀናቃኙን ማሸነፍ ችሏል። በቀጣይ 2 ወሳኝ ጨዋታዎችን የሚያደርግ ይሆናል። አርሰናል ከባየር ሚኒክ ጋር በአውሮፓ ቻምፒየንስ ሊግ ይጫወታል። ከዛ ውጭ ደግሞ በፕሪሚየር ሊጉ ደግሞ የሚያደርገው ከቼልሲ ጋር የሚደረገው መርሃ ግብርም በትልቅ በጉጉት የሚጠበቀው ጨዋታ ነው። ትላንትና የተደረጉ የፕሪሚየር ሊግ ጨዋታዎች እነዚህ ናቸው የሚመስሉት። ዛሬ ደግሞ አንድ መርሃ ግብር ይደረጋል። ማንቸስተር ዩናይትድ እና ኤቨርተን የሚያደርጉት ጨዋታም ዛሬ የሚጠበቅ ነው። የተወዳጁ የእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት ጨዋታዎች ዛሬ መጨረሻው አንድ መርሃ ግብር ይደረጋል። ከዛ በፊት ግን የነበሩ የደረጃ ሰንጠረዦችን እንመልከት። አርሰናል በ12 ጨዋታዎች በሰበሰበው 29 ነጥቦች አንደኛ ደረጃ ላይ ተቀምጦ ሊጉን እየመራ ይገኛል። በአንጻሩ ቼልሲ እንግዲህ ሁለተኛ ደረጃ ላይ ተቀምጧል። 23 ነጥቦችን የሰበሰበ ቡድን ነው። ማንቸስተር ሲቲ ከሊጉ መሪ አርሰናል በ7 ነጥቦች ዝቅ ብሎ 22 ነጥቦችን ሰብስቦ
ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። በአንጻሩ የኡናይ ኤምሪ አስተን ቪላ 21 ነጥቦችን ሰብስቦ አራተኛ ደረጃ ላይ መቀመጥ የቻለበት ውጤትን ነው ማስመዝገብ የቻለው። ክሪስታል ፓላስ አምስተኛ ነው፣ 20 ነጥቦችን ሰብስቧል። በአንጻሩ ደግሞ ብራይተን ኤንድ ሆቭ አልቢዮን 19 ነጥቦችን ሰብስቦ ስድስተኛ ደረጃ ላይ ተቀምጧል። ቶትናም በ18 ነጥቦች 9ኛ ነው። ማንቸስተር ዩናይትድ ዛሬ አንድ ቀሪ ጨዋታውን የሚያደርግ ይሆናል። 18 ነጥቦች እንዳሉት የሚታወቅ ቡድን ነው። አንድ ንጹህ ጎል አለው። ምናልባት ዛሬ ጨዋታውን 3 ጎሎችን አስቆጥሮ 3-0 አካባቢ ማሸነፍ በ3 ጎል ልዩነቶች የሚያሸንፍ ከሆነ የደረጃ ሰንጠረዡ አራተኛ ደረጃ ላይ ወይም ወደ ቶፕ 4 መግባት የሚችልበትን እድል ያመቻቻል። ካልሆነ ግን ጨዋታውን ማሸነፍ የሚችል ብቻ ከሆነ ግን የደረጃ ሰንጠረዡን አምስተኝነት ከክሪስታል ፓላስ መረከብ የሚችልበት እድልን ያመቻቻል። ምክንያቱም 18 ነጥብ ነው ያለው። የዛሬውን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 21 ያደርሳልና ከአራተኛ ደረጃው አስተን ቪላ ጋር ተመሳሳይ ነጥብ ላይ መሆን የሚችልበት እድልን ያገኛል ተብሎ ይታሰባል። ዛሬ ከኤቨርተን ጋር የሚያደርጉት ጨዋታ በጉጉት ይጠበቃል። ሊቨርፑልም በ18 ነጥቦች 11ኛ ደረጃ ላይ የተቀመጠ ቡድን ነው። የሊጉ የደረጃ ሰንጠረዥ ግርጌ ላይ የሚገኙት 3 ክለቦች ሊድስ ዩናይትድ በ11 ነጥብ 18ኛ ደረጃ ላይ ተቀምጧል። በርንሌይ በ10 ነጥቦች 19ኛ ደረጃ ነው። ወልቭስ ደግሞ በ2 ነጥብ 20ኛ ደረጃ ላይ ተቀምጧል። እነዚህ 3 ክለቦች በተለይ ሁለቱ ሊድስ ዩናይትድ እና በርንሌይ እንግዲህ በዚህ የውድድር ዓመት ነው ወደ ፕሪሚየር ሊጉ የመጡትና አሁንም ወራጅ ቀጠናው ላይ እንደሚገኙ ነው እየተመለከትን የምንገኘው። ከፍተኛ ግብ አስቆጣሪነቱን ኤርሊንግ ብራውት ሃላንድ አሁንም እየመራው ይገኛል። 14 ግቦችን በማስቆጠር በአንደኝነት ተቀምጧል። ኢጎር ቲዬጎ ከብሬንትፈርድ 9 ግቦችን አስቆጥረው ሁለተኛ ነው። ዳኒ ዌልቤክ ከብራይተን 7 ግቦች አሉት። አንቷን ሴሜኒዮ ከቦርንመዝ እና ዣን ፊሊፕ ማቴታ ከክሪስታል ፓላስ ደግሞ 6 ግቦችን አስቆጥረው የተቀመጡ ተጫዋቾች እንደሆኑ ቁጥሮች እያሳዩ የሚገኙት። ሌሎች ሊጎችንም እንመልከት ውድ ቤተሰቦቻችን። የጣሊያን ሴሪኤን እንመልከት። ትናንትና ጣሊያን ሴሪኤ ላይ ሮማ የጣሊያን ሴሪኤ መሪ የሆነበትን ውጤት ነው ማስመዝገብ የቻለው። በጣሊያን ሴሪኤ ሮማ ከክሮሞኔንሴ ጋር ያደረገውን መርሃ ግብር 3-1 በሆነ ውጤት በማሸነፍ የሊጉን መሪነት ተረክበዋል። የሮማን የማሸነፊያ ግቦችም ኢቫን ፈርጉሰን፣ ዌስሌ እና ማቲያስ ሱለ ናቸው ከመረብ ጋር ማሳረፍ የቻሉት። ኢቫን ፈርጉሰን ለሮማ የመጀመሪያ ግቡንም እንግዲህ ማስቆጠር የቻለበትን አጋጣሚን የተመለከትነው ጥሩ ጅምርን እያደረገም አልቻለም እየተባለ ነበር። እንግዲህ ትላንትና ወደ ጎል ማስቆጠሩ ተመልሷል። በጨዋታው የሮማ አሰልጣኝ ጃምፔሮ ጋስፔሪኒ ቀይ ካርድም የተመለከቱበት መርሃ ግብር ሆኖ ተጠናቋል። ሮማ 27 ነጥቦችን ሰብስቦ ሊጉን በአንደኝነት እየመራ ይገኛል። በአንጻሩ ክሮሞኔንሴ በ12 ነጥቦች 14ኛ ደረጃ ላይ ነው የተቀመጠው። ሌላኛው እንግዲህ የተደረገ የትላንትናው ጨዋታ ደርቢ ዴላ ማዶኒና በርካቶች በጉጉት ሲጠብቁት የነበረ ጨዋታ ትላንትና ተደርጓል። ሁለቱ የሚላን ከተማ ክለቦች ያደረጉት መርሃ ግብር ነው። ኤሲ ሚላን በጣም ወሳኝ የሚባል ድልን ትላንትና አሳክቷል። በጣሊያን ሴሪኤ ኤሲ ሚላን ከኢንተር ሚላን ጋር ያደረገውን የሚላን ደርቢ ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለው። የኤሲ ሚላንን የማሸነፊያ ግቦችም ክሪስቲያን ፖሊሲክ ከመረብ ጋር ማሳረፍ የቻለበት ጨዋታ ነው። ኢንተር ሚላን በውድድር ዓመቱ 4ኛ ሽንፈታቸውን ነው ትላንትና ያስተናገዱት። በዚህ መሰረትም ኤሲ ሚላን በ25 ነጥቦች ሁለተኛ ደረጃ ላይ ሲቀመጥ፣ ኢንተር በ24 ነጥቦች አራተኛ ደረጃ ላይ የተቀመጠ ቡድን አድርጎታል። በቀጣይ እንግዲህ የአውሮፓ ቻምፒየንስ ሊግ ጨዋታን ያደርጋል። ኢንተር ሚላን ከአትሌቲኮ ማድሪድ ጋር ነው በአውሮፓ ቻምፒየንስ ሊግ የሚያደርገው። ነገር ግን ኤሲ ሚላን በአውሮፓ ውድድሮች ላይ ዘንድሮ የለምና ከላትሲዮ ጋር ቅዳሜ ዕለት ደግሞ ሌላ የጣሊያን ሴሪኤ መርሃ ግብር የሚያደርግ ነው የሚሆነው። ሌላኛው ላትሲዮ እንግዲህ ትላንትና ከሊቼ ጋር ጨዋታውንም እንዲሁ ያደረገበት መርሃ ግብር ነበር። ይህንን ጨዋታ ላትሲዮ 2-0 በሆነ ውጤት ሊቼን ማሸነፍ የቻለበት መርሃ ግብር ነው። ፓርማ ደግሞ ቬሮናን 2-1 ያሸነፈበት መርሃ ግብር ትላንትና የተደረጉ ጨዋታዎች ናቸው። ዛሬም በጣሊያን ሴሪ የሚደረጉ ጨዋታዎች አሉ። ቶሪኖ ከኮሞ እንዲሁ ደግሞ ሳሶሎ ከፒየትሳ ጋር የሚያደርጓቸው መርሃ ግብሮች ዛሬ የሚደረጉ የጣሊያን ሴሪ መርሃ ግብሮች ናቸው። በስፓኒሽ ላሊጋ ሪያል ማድሪድ ትላንትና ነጥብ ጥሏል። በስፓኒሽ ላሊጋ መርሃ ግብር ሪያል ማድሪድ ትላንትና ከኤልቼ ጋር ነበር ጨዋታውን ያደረገው። 2-2 በሆናቸው ውጤት ነው ያጠናቀቁት። የሪያል ማድሪድን ግቦች ዲን ሃውችሰን እና ጁድ ቤሊንግሃም ናቸው ያስቆጠሩት። ለኤልቼ ደግሞ ፌባስ እና ሮድሪጌስ ማስቆጠር ችለዋል። ጨዋታውም 2-2 በሆናቸው ውጤት ነው የተጠናቀቀው። ሪያል ማድሪድ ትላንትና ማሸነፉን ተከትሎ የሊጉን የደረጃ ሰንጠረዥ ከባርሴሎና መረከብ ችሏል። ነጥባቸው የተጣበበ ቢሆንም ወይም ደግሞ የተቀራረበበት ቢሆንም ነገር ግን የሊጉን መሪነት መረከብ ችሏል። 32 ነጥቦችን መሰብሰብ ችሏል። ሪያል ማድሪድ በአንደኝነት የተቀመጠ ቡድን ነው። በቀጣይ በአውሮፓ ቻምፒየንስ ሊግ ከኦሎምፒያኮስ ጋርም ጨዋታውን የሚያደርግ ይሆናል። ሪያል ማድሪድ ትላንትና ሌሎች ጨዋታዎችም ተደርገዋል። ትላንትና በስፓኒሽ ላሊጋ 4 ጨዋታዎች ናቸው የተደረጉት። በአራቱ ጨዋታዎች 4 ቀይ ካርዶችን ተመልክተናል። በአንደኛው ጨዋታ ደግሞ 2 ቀይ ካርዶችን የተመለከተው በሪያል ኦቪዬዶ እና
ራዮ ቫይካኖ 0-0 በተጠናቀቀው ጨዋታ ላይ 2 ቀይ ካርዶችን ተመልክተናል። ሪያል ቤቲስ ትላንትና ከዢሮና ጋር ጨዋታውን ያደርገዋል። እንግዲህ የማኑኤል ፔሌግሪኖ ቡድን ትላንትና ጨዋታውን ማሸነፍ አልቻለም። 1-1 በሆናቸው ውጤት ነው ጨዋታውን ያጠናቀቀው። የትላንትናው ጨዋታ በዚህ መልኩ ነው የተጠናቀቀው። ትላንትና አንቶኒ በቀይ ካርድ ከሜዳ የወጣበትም መርሃ ግብር ሆኖ ተጠናቋል። 91ኛው ደቂቃ ላይ ነው አንቶኒ በቀይ ካርድ ከሜዳ እንደወጣም እንዲሁ የተመለከትነው። የትላንትናው ጨዋታ 1-1 በሆነ ውጤት ነው እንዲሁ ሪያል ቤቲሶች ያጠናቀቁት። ሌላኛው ትላንትና የተደረገው የስፓኒሽ ላሊጋ መርሃ ግብር ደግሞ አትሌቲኮ ማድሪድ እና ሄታፌ ያደረጉት መርሃ ግብር እንደሆነ ተመልክተናል። ይህንን ጨዋታ አትሌቲኮ ማድሪድ ከሜዳው ውጪ ጨዋታውን አድርገው 1-0 በሆነ ውጤት ያሸነፈበት መርሃ ግብርም ሆኖ ተጠናቋል። ብቸኛውን ጎል ማስቆጠር የቻለው ደግሞ እንዲሁም ትላንትና ያስቆጠረው ዱራቴ የተባለ ጎል ነው። እንግዲህ ትላንትና ማስቆጠር የቻለበትን አጋጣሚ የተመለከት ነው። በዚህም አትሌቲኮ ማድሪድ 1-0 በሆነ ውጤት ነው የትላንትናውን ጨዋታ ማሸነፍ እንደቻለ እንዲሁ የተመለከት ነው። ከዛ ውጭ ግን ትላንትና የተደረጉ የስፓኒሽ ላሊጋ ጨዋታዎች እነዚህ ነው የሚመስሉት። ዛሬም የሚደረጉ የስፓኒሽ ላሊጋ መርሃ ግብሮች እንዳሉ የወጣላቸው መርሃ ግብር ያሳያል። ዛሬ በስፔን አንድ ጨዋታ ብቻ ነው የሚደረገው። ኤስፓኞል ከሴቪያ ጋር የሚያደርገው ጨዋታ ኤስፓኞልና ሲቪያ ዛሬ ጨዋታቸውን የሚያደርጉበት መርሃ ግብር የሚጠበቀው የስፓኒሽ ላሊጋ የዛሬው የመጨረሻ ጨዋታ ይሆናል ተብሎ ነው የሚጠበቀው። በሌሎች ሊጎችም ትላንትና ጨዋታዎች ቀጥለው ተደርገዋል። በጀርመን ቡንደስሊጋ አርቢ ላይፕዚግ ቨርደር ብሬመንን 2-0 አሸንፈዋል። ኡኒየን በርሊን ደግሞ ሴንት ፓውልን 1-0 ያሸነፈበት መርሃ ግብር ትላንትና የተደረገ ነው። በፍሬንች ሊግ 1 ትላንትና ኦንዥ ሊዮንን ከሊዮን ጋር 0-0፣ ብረሽት ደግሞ ሜትዝን 3-2 አሸንፈዋል። ናንተስና ሎሪዮ 1-1፣ አንጀርስ ቱሉዝን 1-0 እንዲሁ ሊል ደግሞ ፓሪስን 4-2 ያሸነፉበት መርሃ ግብር ትላንትና የተደረጉ በአጠቃላይ በአውሮፓ ታላላቅ ሊጎች የተደረጉ መርሃ ግብሮች እንደሆኑ ነው የተመለከት ነው። ሌላኛው ትላንትና የተደረገው ጨዋታ በሳዑዲ ፕሮ ሊግ የተደረገ መርሃ ግብር ነው። አልናስር አሁንም በአሸናፊነቱ ቀጥሏል። 8 ሳምንታትን በአሸናፊነት ማጠናቀቁ የሚታወስ ነው። ትላንትና ደግሞ በሳዑዲ አረቢያ ሊግ 9ኛ ሳምንት መርሃ ግብር አልናስር ከአልኻሊጅ ጋር ያደረጉትን ጨዋታ 4-1 በሆነ ውጤት ማሸነፍ ችሏል። የአልናስርን የማሸነፊያ ግቦች ጃኦ ፌሊክስ፣ ሳዲዮ ማኔ፣ ዌስሌይ እና እጅግ በጣም ግሩም የነበረች ጎል ክሪስቲያኖ ሮናልዶ ማስቆጠር ችሏል። ትላንትና በመቀስ ምት ነው ጎል ማስቆጠር የቻለው። በጣም ድንቅ ጎልን የ40 ዓመቱ ክሪስቲያኖ ሮናልዶ በጨዋታው ላይ ማስቆጠር የቻለበትን አጋጣሚ የተመለከተ ነው። ክሪስቲያኖ ሮናልዶ በእግር ኳስ ሕይወቱ ያስቆጠራቸውንም ግቦች ወደ 954 ከፍ ማድረግ የቻለበትን አጋጣሚ ተመልክተናል። ክሪስቲያኖ ሮናልዶ በውድድር ዘመኑ 10ኛ የሊግ ጎሉንም ያስቆጠረበት መርሃ ግብር ሆኖ እንደተጠናቀቀ ነው ትላንትና የተመለከተ ነው። እንግዲህ 10ኛ የሊግ ጎሉ ነው ትላንትና ማስቆጠር የቻለው። በጣም ግሩም የነበረች ጎልን ነው ትላንትና ማስቆጠር የቻለው ክሪስቲያኖ ሮናልዶ ነው። ይህንን ጎል ማስቆጠር እንደቻለም የተመለከት ነው። ጃኦ ፌሊክስም በሊጉ 11ኛ ጎሉን ማስቆጠር ችሏል። ክሪስቲያኖ ሮናልዶ እና እንዲሁ ጃኦ ፌሊክስ አሁንም በከፍተኛ ግብ አስቆጣሪነቱ ላይ ትልቅ ፉክክሮችን እያደረጉ እንደሚገኙ ነው የተመለከት ነው። 11ኛ ግቡን አስቆጥሯል። አልናስር የመጀመሪያ 9 የሊግ ጨዋታዎችን በሙሉ ማሸነፍ ችሏል። ይህንንም ተከትሎ አልናስር ሊጉን በ27 ነጥቦችን በበላይነት እየመራ እንደሚገኝ ነው የተመለከት ነው። የአሜሪካን ሜጀር ሊግ ሶከር የሩብ ፍጻሜ ማለፍ ጨዋታም ትናንትና እንዲሁ ተደርጓል። ሲንሲናቲ እና ኢንተር ማያሚ ነበሩ ጨዋታቸውን ያደረጉት። ሌሊት ላይ የተደረገ ጨዋታ ነው። ይህንን ጨዋታ ኢንተር ማያሚ 4-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚ የተመለከት ነው። አሌንዴ 2 ጎሎችን ማስቆጠር ችሏል። ሲልቬቴ እንዲሁ ደግሞ ሊዮኔል ሜሲ ጎሎቹን አስቆጥረዋል። በጨዋታው ላይ ሜሲ አንዱን ጎል አስቆጥሮ 3ቱን ደግሞ አሲስት ያደረገበትን አጋጣሚ ነው የተመለከትነው። ኢንተር ማያሚም ወደ ግማሽ ፍጻሜ ወይም ወደ 4 ውስጥ ጥሎ ማለፉን መቀላቀላቸውን ያረጋገጡበት ጨዋታ ነው። ሜሲ 1 ጎልና 3 አሲስቶችን ያደረገበት ጨዋታ መሆኑ እንዲሁ የተጠናቀቀበት መርሃ ግብር ነውና እነዚህ 2 ድንቅ ኮከቦች ክሪስቲያኖ ሮናልዶና ሊዮኔል ሜሲ አሁንም ድረስ በእንግዲህ ድንቅ ስራዎቻቸውን በዚህ እድሜያቸው ጭምር እየሰሩ እንደሚገኙ ነው እየተመለከትን የምንገኘው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው። ኤቨርተን ላይ የሚበረታው ብሩኖ ሚጌል ፈርናንዴዝን እንመለከታለን። በኋላ ላይ እንግዲህ ዛሬ ማንቸስተር ዩናይትድ ከኤቨርተን ጋር ጨዋታ እንዳለው ቀደም ብለን ገልጸንላችኋል። ፖርቱጋላዊው የማንቸስተር ዩናይትድ አማካይ የሆነው ብሩኖ ሚጌል ፈርናንዴዝ ግን ከዚህ ቀደምም ቢሆን ኤቨርተንን በገጠመባቸው ጨዋታዎች ላይ በጣም ጥሩ የሚባል ሪከርድና ጥሩ የሚባል ቁጥሮች እንዳሉት ነው የተመለከትነው።
እንግዲህ ዛሬ ደግሞ ወሳኙ ጨዋታውን ያደርጋል። በዚህ ጨዋታ ላይ ምን አይነት ነገር ያሳየናል የሚጠበቅ ጉዳይ ነው። ተጫዋቹ የመርሲሳይዱን ክለብ ለ11 ጊዜያት ያክል ነው በተቃራኒ መፋለም የቻለው። በእነዚህ ጨዋታዎች ላይም 6 ግቦችን ሲያስቆጠር 5 ደግሞ ግብ የሆኑ ኳሶችን አመቻችቶ ማቀበል እንደቻለን የተመለከትነውና 11 ጨዋታዎችን አድርጎ 6 ግቦችን አስቆጥሮ 5 ደግሞ ለግብ የሆኑ ኳሶችን አመቻችቶ አቀብሏልና በጣም ጥሩ ቁጥራዊ መረጃዎችን ከኤቨርተን ጋር ባደረጋቸው ጨዋታዎች ላይ ያሉት። ዛሬ ደግሞ ወሳኙን ጨዋታ የሚያደርግ ነው የሚሆነው። የመርሲሳይዱ ክለብ ኤቨርተን በዛሬው ዕለት ወደ ኦልድ ትራፎርድ ስቴዲየም በማቅናት ከማንቸስተር ዩናይትድ ጋር ይጫወታልና በዚህ ጨዋታ ላይ ቶፊዎቹ የሁለት ወሳኝ ተጫዋቾቻቸውን ግልጋሎት በጉዳት ምክንያት እንደማያገኙ ነው የተረጋገጠው። በአሰልጣኝ ዳቪድ ሞይስ የሚመራው ኤቨርተን የሜርሊን ሮህል እና የጃራድ ብሬዝቫይተን ግልጋሎት እንደማያገኙ ተረጋግጧል። ስኮትላንዳዊው አሰልጣኝ በጋዜጣዊ መግለጫቸው ወቅትም ሮህል ያን ያክል ከባድ የሆነ ጉዳት እንግዲህ ባይሆንም ነገር ግን ለሳምንታት ግን ከሜዳ ይርቃል ሲሉ ጭምር ነው የተናገሩት። ሌላኛው አሰልጣኝ ዳቪድ ሞይስ ሲናገሩ ጃራድ ብሬዝቫይተም ካካሄደው የቀዶ ጥገና ሕክምና በኋላ የማገገም ሂደቱ በጥሩ ሁኔታ ላይ እንደቀጠለ በመግለጽም ሆኖም ግን ከዛሬው ጨዋታ ውጪ መሆኑን አረጋግጠዋል። ስለዚህ እነዚህ ሁለት ተጫዋቾች ዛሬ ኤቨርተን ከማንቸስተር ዩናይትድ ጋር በሚያደርገው ጨዋታ ላይ በማንቸስተር ዩናይትድ ጨዋታ ላይ ማንመለከታቸው ተጫዋቾች እንደሆኑ ነው እንግዲህ ቁጥር ነገሮቹ የሚያሳዩት። አሰልጣኝ ሩበን አሞሪም በጥር ተጫዋቾች የዝውውር መስኮት ባለስልጣኖቹን አያስጨንቁም ተብሎ ይታሰባል። አሰልጣኝ ሩበን አሞሪም በጥር ተጫዋቾች የዝውውር መስኮት ክለባቸው ተጫዋች እንዲያስፈርም ያን ያክል የተጋነነ ጫናን ያሳድራሉ ተብሎ እንደማይጠበቅ ነው መረጃው እየወጣ የሚገኘው። ፖርቱጋላዊው የማንቸስተር ዩናይትድ አለቃ ከጥር ይልቅ በመጪው የክረምት ተጫዋቾች የዝውውር መስኮት ቡድናቸው ሁነኛ የአማካይ ስፍራ ተጫዋች እንዲፈርም ከፍተኛ ፍላጎት አላቸው እየተባለ ይገኛል። በዚህ መሰረትም በጥር ተጫዋቾች የዝውውር መስኮት አዲስ ተጫዋቾች ማንቸስተር ዩናይትድን የሚቀላቀሉበት እድል ጠባብ ነው። በአንጻሩ በክረምቱ ግን በርከት ያሉ እድሳቶች ይደረጋሉ ተብሎ ይጠበቃልና እንግዲህ አሰልጣኝ ሩበን አሞሪምም ባለስልጣኖቹ ላይ በጥር ተጫዋቾች የዝውውር መስኮት ያን ያክል ጫናዎችን እንደማያደርጉ ጭምር ነው የተነገረው። እንግሊዛዊው የመስመር አጥቂ ጄደን ሳንቾ በአስተን ቪላ ቤት እያሳለፈ በሚገኘው የውሰት ቆይታ ደስተኛ እንዳልሆነ ተረጋግጧል። በዚህ መሰረትም ተጫዋቹ በመጪው ጥር የኡናይ ኤምሪውን ክለብ የመልቀቅ ፍላጎት እንዳለው ነው የተዘገበው። የ25 ዓመቱ ተጫዋች በቀጣይ ወደ ቀድሞ ክለቡ ቦሩሲያ ዶርትመንድ የማምራት ፍላጎት እንዳለው ነው የተነገረው። ይህ ማለት ለሶስተኛ ጊዜ ይሆናል ማለት ነው። ማንቸስተር ዩናይትድ ያስፈረመው ከቦሩሲያ ዶርትመንድ ነው። ከዛ ደግሞ በማንቸስተር ዩናይትድ እያለ ደግሞ በአንድ ወቅት በውሰት ወደ ዶርትሙንድ አምርቶ ነበር ለሁለተኛ ጊዜ። አሁን ደግሞ ለሶስተኛ ጊዜ ወደ ቀድሞ ክለቡ ዶርትሙንድ ሊመለስ ፍላጎት እንዳለው ነው የተነገረው። ምክንያቱም በቪላ ፓርክ በውሰት እያሳለፈ የሚገኝበት ጊዜን አልወደደውም። የጨዋታ ደቂቃዎችንም እያገኘ አይደለም። ኡናይ ኤምሪም በዚህ ተጫዋች እንግዲህ ደስተኛ እንዳልሆኑ ይነገራል። እንደውም በአንድ ጨዋታ ቀይረው አስገብተው ቀይረው ያስወጡበትንም አጋጣሚ ተመልክተናልና ስለዚህ ተጫዋች በአስተን ቪላ የመቆየት እድሉ በጣም ጠባብ ነው ተብሎ ይታሰባል። ዶርትሙንድን የመቀላቀል ፍላጎት እንዳለው ነው የተነገረው። ተጫዋቹ ዝውውሩ እውን እንዲሆንም አሁን ላይ እየተከፈለ ከሚገኘው ሳምንታዊ ደሞዝ በ50 በመቶ ቢያንስ እንግዲህ ክፍያውን ለማግኘትም ፍቃድ እንደሰጠ ጭምር ነው ዘገባው እየጠቆመ የሚገኘው። ይህንን መረጃ የወጣው በጣም በጀርመን ታማኝ የሚባለው የመረጃ ምንጭ ቢልድ ነው ይህንን መረጃ ያጋራው። ወልቭስ ጃኦ ጎሜዝን በጥር አይለቅም ተብሏል። ወልቨርሃምፕተን ወንደረርስ በጥር ተጫዋቾች የዝውውር መስኮት የአማካይ ስፍራ ተጫዋቹን ጃኦ ጎሜዝን የመሸጥ እቅድ በጭራሽ እንደሌላቸው ነው የተነገረው። ምንም እንኳን ማንቸስተር ዩናይትድ ተጫዋቹን ለማስፈረም ፍላጎት እንዳሳየ ቢነገርም ነገር ግን ይህንን ተጫዋች አሁን ላይ የማግኘት እድላቸው ግን በጥር በጣም ጠባብ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ፍላጎት እንዳሳየ ነው የሚነገረው። ወልቭስ ተጫዋቹን በጥር አይለቁትም። ክለቡ ምናልባትም ጃኦ ጎሜዝን በጥር ለመልቀቅ ከውሳኔ ሊደርስ የሚችለውን እጅጉን ከፍተኛ ገንዘብ የሚያስገኝ የዝውውር ጥያቄ ከቀረበለት ብቻ እንደሆነም ነው የተነገረው። ማንቸስተር ዩናይትድ በብራዚላዊው አማካይ ላይ ፍላጎት እንዳለው የተገለጸ ሲሆን ባሳለፍነው የኢንተርናሽናል ብሬክ ወቅትም የማንቸስተር ዩናይትድ ባለስልጣናት ባደረጓቸው ውይይቶች ላይ የተጫዋቹ ስም ነበር በተደጋጋሚ ሲነሳ የነበረውና በተለይ የምናውቀው ነው ማንቸስተር ዩናይትድ በአማካይ ስፍራ ላይ ተጫዋቾችን ማስፈረም የግድ እንደሚጠበቅበት ይታወቃልና ከነዚህ መካከል ከእጩ ዝርዝሮች ውስጥ ካሉት ተጫዋቾች መካከል ጃኦ ጎሜዝ አንደኛው ነበር። ሌሎች በጣም በርከት ያሉ አማራጮች እንዳሉ እናውቃለን። ነባሌባ፣ ከዛ በተጨማሪ ዋርተን፣ ኤሊዮት አንደርሰን፣ አንጄሎ ስቲለር እንዲሁ ደግሞ ኮነር ጋላገርን ጨምሮ
በርከት ያሉ ስሞችን በዚህ ቦታ ላይ እየሰማ ነው። ጃኦ ጎሜዝም አንደኛው ነበር። በወልቭስ ጥሩ ጊዜን እያሳለፈ ነው በግሉ። ነገር ግን ክለቡ ያን ያክል ውጤቶችን እያመጣ አይገኝምና ወደ ሌሎች ትልልቅ ክለቦች የመቀላቀል ፍላጎት ነበረው። ነገር ግን በጥር የመሆን እድሉ በጣም ጠባብ እንደሆነ ነው የተነገረው። ሩበን አሞሪም አንድ ሀሳብን ሰጥተዋል። አለመሸነፍ ብቻ በቂ አይደለም፣ ብዙ ጨዋታዎችን ማሸነፍና ነጥብ መሰብሰብ መቻልም ይኖርብናል ሲሉ ጭምር ተናግረዋል። ባለፉት 5 ጨዋታዎች ማንቸስተር ዩናይትድ አልተሸነፈም። ነገር ግን ባለፉት 2 ጨዋታዎች ደግሞ ባይሸነፍ እንኳን ነገር ግን ሙሉ ነጥቦችን ማግኘት አልቻለም። ከኖቲንግሃም ፎረስት ጋር 2-2 ከቶትናም ጋር እንዲሁ 2-2 ያጠናቀቁት ጨዋታዎች የመጨረሻዎቹ 2 የፕሪሚየር ሊግ ጨዋታዎቻቸው ነበሩ። በ10ኛው ሳምንትና በ11ኛው ሳምንት ያደረጉትና እርግጥ ነው አልተሸነፉም። ነገር ግን በጨዋታው ላይ ማግኘት የነበረባቸውን ከ6 ነጥቦች ባለፉት 2 ጨዋታዎች ያገኙት ግን 2 ነጥብ ብቻ እንደሆነ ይታወቃል። እናም እንግዲህ ጨዋታዎችን ማሸነፍ መጀመር አለብን፣ አለመሸነፍ ብቻ በቂ አይደለም ሲሉ ነው አሰልጣኝ ሩበን አሞሪም የተናገሩት። ዛሬ ደግሞ ከኤቨርተን ጋር በሜዳቸው ወሳኝ የሚባል ጨዋታን የሚያደርጉ ነው የሚሆነው። ማንቸስተር ዩናይትድ ካርሎስ ካሴሜሮን ማቆየት ይፈልጋል። ማንቸስተር ዩናይትድ ብራዚላዊውን አማካይ ካርሎስ ካሴሜሮን ለተጨማሪ ጊዜያት ለማቆየትም ፍላጎት እንዳለው ነው የሚነገረው። ሆኖም ግን ማንቸስተር ዩናይትድ ለተጫዋቹ ሊያቀርብለት ባሰበው አዲስ ውል ላይ ሳምንታዊ ደሞዙን እጅጉን ለመቀነስ ማቀዱ ነው የተሰማው። ተጫዋቹ በዚህ ዙሪያ ፍቃደኝነቱን ካላሳየ ካሴሜሮ በቀጣይ ዓመት በማንቸስተር ዩናይትድ ቤት እንደምንመለከተው ይጠበቃል ተብሎ ይታሰባል። የ33 ዓመቱ አማካይ በማንቸስተር ዩናይትድ ቤት ባለው ውልም በመጪው ሰኔ ላይ ነው የሚጠናቀቀውና ስለ ኮንትራት እድሳት በተደጋጋሚ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትዶች ይህንን ተጫዋች ኮንትራቱን ለማደስ ፍላጎቶች እንዳሏቸውም ነው በተደጋጋሚ እየተመለከትን የምንገኘው። ነገር ግን ደሞዙን ግን መቀነስ እንዳለበት ይታመናልና ይህ ላይ የሚስማማ ከሆነ ካርሎስ ካሴሜሮ በማንቸስተር ዩናይትድ የመቆየት እድል ይኖረዋል ተብሎ ነው የሚታሰበው። ካልሆነ ግን በሚቀጥለው ክረምት ክለቡን ለቆ መውጣቱ አይቀሬ እንደሆነ የሚያሳዩ መረጃዎችን እየተመለከትን እንገኛለን። ዲየጎ ሊዮን ከማንቸስተር ዩናይትድ ሊለቅ ይችላል ተብሏል። ፓራጓዊው የማንቸስተር ዩናይትድ ተጫዋች የሆነው ዲየጎ ሊዮን በመጪው የጥር ተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ሊለቅ የሚችልበት እድል እንዳለም እየተነገረ ነው። ተጫዋቹ ምንም እንኳን የማንቸስተር ዩናይትድ ከ21 ዓመት በታች ቡድንን እያገለገለ ቢገኝም በዋናው ቡድን ስብስብ ውስጥ ግን የመካተት ፍላጎት እንዳለው ነው የሚነገረው። ነገር ግን እስካሁን በዋናው ቡድን ምንም አይነት ጨዋታን ማድረግ አለመቻሉን ተከትሎ በጥር ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን በውሰት ሊለቅ የሚችልበት እድል ሰፊ እንደሆነ ነው ዘገባዎች እየጠቆሙ የሚገኙትና ወደ ሌሎች ክለቦች አመርቶ ራሱንም ማጎልብቶ መምጣት እንደሚፈልግ ጭምር የሚያሳዩ መረጃዎች እየወጡ ይገኛሉ። ነገር ግን ይህ ተጫዋች በማንቸስተር ዩናይትድ ቤት ግን በዋናው ቡድን እድሎችን ማግኘት እንደሚፈልግ ነው የሚያሳዩ ሪፖርቶች የወጡት። ሊቨርፑልን የተመለከተ መረጃን ደግሞ ወደ እናንተ እናደርስ። ሊቨርፑሎች አርኔ ስሎትን ይደግፉታል ተብሏል። በዚህ የውድድር ዘመን ደካማ ጅማሮን እያደረገ የሚገኘው የሊቨርፑል ዋና አሰልጣኝ አርነ ስሎት የቡድኑ አመራሮች ይህንን አስቸጋሪ ጊዜ እንደሚያልፈው ይተማመኑበታል ነው እየተባለም የሚገኘው። እናም ሊቨርፑሎች አርነ ስሎት የቡድኑን ታላቅነት እንዲመልስም እስከ ፈረንጆቹ ዘመን መለወጫ ወይም ደግሞ ጃንዋሪ ድረስም እንደሚጠብቁት ነው የተዘገበው። እስከዛ ድረስ ግን ውጤቶች የማይሻሻሉ ከሆነ አርነ ስሎት ምናልባት ከሊቨርፑል ጋር የመለያየት ሰፊ እድል ሊኖራቸው እንደሚችል የሚያሳዩ መረጃዎች እየወጡ ነው። ነገር ግን እስከዛ ድረስ ግን ሊቨርፑሎች ሊታገሱት እንደሚችሉ እየተገለጸ ይገኛል። ነገር ግን እነዚህ ተደጋጋሚ ሽንፈቶች እየቀጠሉ የሚመጡ ከሆነ ግን ጫናዎች መበርታታቸው አይቀሬ እንደሚሆኑ ነው ዘገባዎች እየጠቆሙ የሚገኙትና ለዚህ ደግሞ ሊቨርፑል ምናልባት ውሳኔ ሊወስን የሚችልበት እድል ይኖራል ተብሎ ይታሰባል። ባለፉት 7 ጨዋታዎች በፕሪሚየር ሊጉ 6ቱን የተሸነፈ ቡድን ነው። በአጠቃላይ ደግሞ በመክፈቻዎቹ 12 ሳምንታት ደግሞ 6 ጨዋታዎችን ተሸንፈዋል የአምናው ሻምፒዮን ሊቨርፑል እና ይሄ በጣም አስከፊ የሚባል ጅማሮን ነው እያደረገ የሚገኘው። አሰልጣኝ አርነ ስሎት ይናገራሉ። በእርግጥ ከዚህ ካለንበት ሁኔታ መውጫ መንገድ አለ። በተለየ ባለን ጥራት ተጫዋቾች ምክንያትም መውጣት እንችላለን። ለሽንፈቶች እኔ ኃላፊነቱን ወስዳለሁ። ስታሸንፍ ኃላፊነቱን ትወስዳለህ፣ ስትሸነፍም እንደዛው ኃላፊነቱን መውሰድ ይኖርብሃል ሲልም ጭምር ነው አሰልጣኝ አርነ ስሎት ሐሳቡን እየሰጠም የሚገኘው። ቨርጂል ቫን ዳይክም እንዲሁ ሐሳቡን ሰጥቷል። በዚህ ዓመት ምንም አይነት ወጥ አቋም አላሳየንም። ብዙ ግቦችን አስተናግደናል። እናም ለዚህ ሁሉ ደግሞ ተጠያቂ ነን። እናም ደግሞ ሁሉም ሰው እንደሚያየው ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ቫን ዳይክ ይቀጥልና እኔ የምፈልገው ሁሉም ሰው በሜዳው ላይ ኃላፊነቱን እንዲወጣና ይህንን ደግሞ እርስ በርስ በመደጋገፍና በአንድ ላይ በመሆንም ለማሻሻል ይህንን ነገር ማድረግ ይኖርብናል ሲልም ጭምር ይናገራል። ሮብ ሌላ ጨዋታ አለን። ታዲያ ምን እናደርግ?
ቤት ገብቼ አለቅሳለሁ ወይ? አላደርገውም። ወደ ቤት እሄዳለሁ። እናም ይህንን እንዴት እንደምናስተካክል ለማሰብ እሞክራለሁ። እናም ሁሉም ሰው የሚያደርገው ደግሞ እንዲህ መሆን አለበት ሲልም ጭምር ነው ቫን ዳይክ እየተናገረ የሚገኘው። እንግዲህ ቡድኑ በጣም ችግር ላይ እንደሆነ ጭምር ቨርጂል ቫን ዳይክ ይናገራል። በቀጣይ ጊዜያትም በትልቁ ለማሻሻል ሙከራዎችን ማድረግ አለብን። ከዛ በተጨማሪ ደግሞ ሁላችንም በጋራ ሆነን መቆምና ጨዋታዎችን ለማሸነፍ ጥረት ማድረግ ይኖርብናል ሲልም ጭምር ነው ቨርጂል ቫን ዳይክ እየተናገረም የሚገኘው። ሊቨርፑል አንቷን ሴሜኒዮን በጥር ተጫዋቾች የዝውውር መስኮት ላይ ለማስፈረም በቁም ነገር እያጤነበት እንደሆነ እየተገለጸ ይገኛል። ሊቨርፑሎች እንግዲህ ሴሜኒዮን ለማስፈረም ትልቅ ፍላጎት እንዳላቸው ይነገራል። በእርግጥ በጣም ቀላል ይሆናል ተብሎ አይታሰብም። ምክንያቱም በርከት ያሉ ክለቦች አንቷን ሴሜኒዮን ለማስፈረም ፍላጎት እንዳላቸው ስለሚታወቅ ሊቨርፑል ብቻ አይደለም፣ ማንቸስተር ሲቲም ፍላጎት አለው፣ አርሰናልም ፍላጎት እንዳለው ይነገራል። ማንቸስተር ዩናይትድና ቼልሲም አጥብቀው ነው ይህንን ተጫዋች የሚፈልጉትና ቀላል አይሆንም ተብሎ ይታሰባል። ነገር ግን ሊቨርፑል ሴሜኒዮን በጥር የዝውውር መስኮት ግን ለማስፈረም በቁም ነገር እያጤነበት ነው። ስለ ውል ማፍረሻውን በሚገባ ጠንቅቀው ያውቃሉ። ሊቨርፑል በጥር ወር ምን ማድረግ እንደሚፈልጉ በውስጥ መወሰን ይኖርባቸዋል ተብሎ እንደሚታሰብ ነው ፋብሪዚዮ የገለጸው። በተለይ የሳላህ የዘንድሮ የውድድር ዓመት እንግዲህ ደካማ አቋም ማሳየትን ተከትሎ ሳላህንም እንግዲህ ለመተካትም ለረጅም ጊዜ ለመተካትም እቅዶቻቸውን እያወጡ ነውና ሴሜኒዮ ከእቅዶቻቸው መካከል አንደኛው እንደሆነ ይነገራል። በፕሪሚየር ሊጉ ጥሩ ልምድ ያለው ተጫዋች ነው። ፕሪሚየር ሊጉ ላይም ራሱን በደንብ ማሳየት የቻለ ተጫዋች ከመሆኑ ጋር በተያያዘ እንግዲህ እነን ተጫዋች ለማስፈረም ትልቅ ጥረት ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎቹ እየወጡ የሚገኙት። ቸልሲን የተመለከቱ መረጃዎችን እናንሳ። ለባርሴሎናና ለአርሰናሉ ጨዋታ ዝግጁ ነን ብለዋል አሰልጣኝ ኤንዞ ማሬስካ። በፕሪሚየር ሊጉ ጥሩ ጊዜን እያሳለፉ ነው። ምክንያቱም ባለፉት ተከታታይ ጨዋታዎች ማሸነፋቸውን ተከትሎ የደረጃ ሰንጠረዡ ሁለተኛነትን መረከብ የቻሉበትን አጋጣሚ ነው የተመለከትነው። ቼልሲዎች አሁን ደግሞ ቀጣይ ሁለት ወሳኝ ጨዋታዎችን ያደርጋሉ። በአውሮፓ ቻምፒየንስ ሊግ ከባርሴሎና፣ በፕሪሚየር ሊጉ ከአርሰናል ጋር የሚያደርጓቸው ጨዋታዎች በጣም የሚጠበቁ መርሃ ግብሮች ናቸው። የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ ቡድናቸው በሚቀጥለው ሳምንትም ለሚያደርጋቸው ጠንካራ ጨዋታዎች ዝግጁ መሆናቸውን የገለጹት ጥሩ ስራን እየሰራን ያሉት ኤንዞ ማሬስካ በራሳችን እምነት አለን፣ በሙሉ በራስ መተማመንም ወደ ጨዋታዎቹ እንመለሳለን ሲሉ ጭምር ነው ሀሳባቸውን እየሰጡ የሚገኙት። በራሳችን እምነት አለን፣ አሁን ላይ ለባርሴሎና ጨዋታ ለመዘጋጀትም ዝግጁ ነን ሲሉ ጭምር ነው አሰልጣኝ ኤንዞ ማሬስካ የተናገሩት። በባርሴሎናና በቼልሲ መካከል እንግዲህ ነገ ማክሰኞ የሚደረግ ተጠባቂ የአውሮፓ ቻምፒየንስ ሊግ ጨዋታ እንዳለ ይታወቃልና ይህንን ጨዋታ በመሃል አርቢትርነት ወይም በዳኝነት የሚመሩት ታውቀዋል። በዚህ መሰረትም ጨዋታውን ስሎቬኒያዊው የ42 ዓመት ዳኛ ስሎቫክ ቪንቺክ በመሃል ዳኝነት እንደሚመሩት ነው የተረጋገጠው። ባርሴሎና በዋና ዳኛው እየተመራ ከዚህ በፊት 3 ያክል ጨዋታዎችን አድርጎ ያውቃል። ይህ አልቢተር ባርሴሎናን በመራባቸው 3 መርሃ ግብሮች ደግሞ ባርሴሎና አንዱን ጨዋታ አሸንፎ እንዲሁ ደግሞ በአንዱ ተሸንፎ በአንዱ ደግሞ አቻ የወጣበትን መርሃ ግብር ነው የተመለከትነውና በአጠቃላይ እንግዲህ 3ቱንም ውጤቶች አግኝቷል ባርሴሎና በዚህ አልቢተር እየተመራ። የፊታችን ማክሰኞ ምሽት 5 ሰዓት ሲል ደግሞ ስታንፈርድ ብሪጅ ላይ እነዚህ ሁለት ቡድኖች ጨዋታቸውን የሚያደርግ ይሆናል። ኤንዞ ማሬስካ ይናገራል። ለባርሴሎናና ለአርሰናል ጨዋታ ዝግጁ ነን፣ ጥሩ ስራንም እየሰራን ነው፣ በራሳችንም እምነት አለን፣ በሙሉ ራስ መተማመን ላይም እንገኛለን፣ ወደ ጨዋታዎቹም እንመለሳለን ሲል ጭምር ነው አሰልጣኝ ኤንዞ ማሬስካ ሀሳቡን እየሰጠም የሚገኘው። ማንቸስተር ሲቲን ደግሞ እንመልከት። ፔፕ ጓርዲዮላ ስለ አርሰናል ይናገራል። ወደ ፍጹምነት እየተቃረቡ ነው። በጣም ጠንካራ መከላከል አላቸው። ዘንድሮ አንድ ጨዋታ ላይ ብቻ ነው ሽንፈት ያስተናገዱት፣ ነገር ግን ከዚህ በኋላ እንደሚሸነፉ ተስፋ አደርጋለሁ ሲልም ጭምር ነው የማንቸስተር ሲቲው ፔፕ ጓርዲዮላ ሀሳቡን የሰጠው። አሁን ሊጉን በእውነት ጀምረናል፣ ከዚህ በኋላ በደንብ መጠናከር ይኖርብናል፣ እያንዳንዱን ጨዋታ ማሸነፍና ማሸነፍ ይኖራል። ይህንን ካደረግን በእርግጥም ጥሩ ቦታ ላይ መጨረስ እንችላለን ሲልም ጭምር ነው ጓርዲዮላ የሚናገረው። ኒውካስል አሪፍ ተጫውተዋል፣ እኛም እንደዛው በሜዳቸው 65 በመቶ ኳስ ተቆጣጥረናል። እናም ደግሞ በኤክስጂ ከነሱ የተሻለን ነበርን፣ ነገር ግን በአግባቡ እድሎችን አልተጠቀምንም። እንደዚህ አይነት ጌም ላይ ደግሞ ይጎዳናል፣ ጨዋታውን የተሸነፍ ነው በዚህ ምክንያት ነው ሲልም ጭምር ተናግረዋል። የእንግሊዝ ሚዲያዎች ባለፈው ሊቨርፑልን ስናሸነፍ የዋንጫ ፉክክር ውስጥ ነው ሲሉ ነበር። ሲቲ አሁን ደግሞ በኒውካስል ስንሸነፍ ደግሞ የለበትም ይላሉ። ነገር ግን የፕሪሚየር ሊግ ዋንጫ በ10 ወር የሚመጣ የስራ ውጤት ነው እንጂ በጥቃቅን የጨዋታ ውጤቶች አይደለም ሲልም ጭምር ፔፕ ጓርዲዮላ ይናገራል። ከዚህ በኋላ በየ3 ቀኑን የምንጫወተው እናም ደቂቃዎችን የማያገኙ ተጫዋቾች በእርግጠኝነት አሁን ላይ
ብዙ ደቂቃዎችን እንደሚያገኙ አስባለሁ ሲልም ጭምር ነው ፔፕ ጓርዲዮላ የተናገረው። በዚህ ሳምንት ማንቸስተር ሲቲ በሴንት ጄምስስ ፓርክ በኒውካስል ዩናይትድ ጨዋታውን ተሸንፎ መውጣቱ ይታወሳል። 2-1 በሆነ ውጤት ሃርቬ ባርነስ ነበር ሁለቱንም ግቦች ያስቆጠረባቸው። ፔፕ ጓርዲዮላ አሁን ላይ መነሳት እንዳለባቸውና ከዚህ በኋላ የሚደረጉ ጨዋታዎች ላይ በትኩረት መስራት እንዳለባቸው ጭምር ነው የተናገሩት። ያገኘናቸውን እድሎች ብንጠቀም ጨዋታው ሌላ ታሪክ ውስጥ ይገባ ነበር፣ ብቻ ይሄ እግር ኳስ ነው፣ እናም ደግሞ እነሱ ያገኙትን እድል ተጠቅመዋል ሲል ነው ማታያስ ኑኔስ ደግሞ ፖርቱጋላዊው የማንቸስተር ሲቲ ተጫዋች የተናገረው። ሪያል ማድሪድን የተመለከቱ መረጃዎችን ወደ እናንተ እናደርስ። ፍራንኮ ማስተንቱኖ ከሪያል ማድሪድ ጋር ባደረገው 689 ደቂቃ ያስቆጠረው አንድ ጎል ብቻ ሲሆን በስሙ ደግሞ አንድ አሲስትም አድርጓል። ይህ አርጀንቲናዊ በሪቨር ፕሌት በነበረበት ወቅትም በሁሉም ጨዋታዎች ላይ ተጽዕኖ ፈጣሪና ትልቅ ለውጥን ያመጣ ተጫዋች ነበር። ትልቁ ጥያቄ ይህ ነው። ችግሩ ከራሱ ከተጫዋቹ ነው ወይስ ደግሞ የሪያል ማድሪድ ማሊያ ክብደትና የስነ ልቦና ጫና ነው የሚሉ ጥያቄዎች በትልቁ እየተነሱ ይገኛሉ። በሪቨር ፕሌት በእያንዳንዱ ጨዋታ አስተዋጽኦችን ማድረግ የሚችል አይነት ተጫዋች ነበር። በሪያል ማድሪድ ግን እስካሁን 2 የጎል አስተዋጽኦችን ብቻ ነው ያተደረገው። ሌላኛው ፍሎሬንቲኖ ፔሬዝ የሰጡት ሰፊ ማብራሪያ ያለ እሱን ጉዳይ እንመልከት። የተወደዳችሁ የዚህ ክለብ አባላት በሙሉ የዝግጅት በጣም አስፈላጊውና በሪያል ማድሪድ ዓመታዊ ሁነት ላይም ትልቁ ነው። ለእኛ ትልቅ ኃላፊነት ነው። በዚህ ዓመት እናንተ ለቀጣይ 4 ዓመታት የክለቡ ፕሬዝደንት ሆኜ እንድመራ አምናችሁ የመረጣችሁበት ነው። ጥር 25 ቀን የሚጠበቅብን ትልቅ ፈተና ደግሞ ይኖራል። ይህም ደግሞ ዳግም የዓለማችን ትልቁ ክለብም መሆናችንን የምናሳይበት ነው። በየትኛውም ቦታ ላይ ብንሆን ይህ ውጤት ከጠንካራ ስራችን፣ የአንድነታችን፣ ለስራችን የተሰጠን መሆናችን የመከባበርና የውጤት ነው። ባለፉት 10 ዓመታት እኛ 6 የአውሮፓ ቻምፒየንስ ሊግ በእግር ኳስና 3 ደግሞ የአውሮፓ ሊግ ዋንጫዎችንም በቅርጫት ኳስ ጨምሮ በአጠቃላይ 58 ዋንጫዎችን አሸንፈናል። የሪያል ማድሪድ ደጋፊ መሆን የህይወት መርህም ጭምር ነው። እንደ ፎርብስ መጽሔት ዘገባ መሰረትም የዓለማችን ውዱ ክለብነትንም በተከታታይ ዓመታት ተቆናስፈናል። በክለብ ውስጥም በጣም የተመዘገቡ አባላት አሉ። ሪያል ማድሪድ በዓለም ዙሪያ ከበርካታ ሚሊየን ደጋፊዎች በላይም በሶሻል ሚዲያ ፕላትፎርሙ ላይ ተመዝግበው የሚከታተሉትና ይፋዊ ድረገጹ ላይም ለተከታታይ 10 ዓመታት ብዛት ያላቸው ሰዎችን በወር 8.2 ሚሊየን እንግዲህ በላይ ደጋፊዎች የተገኙበት ድረገጽ መሆንም ችሏል። በክለቡ እርዳታ ድርጅትም ሪያል ማድሪድ ፋውንዴሽን በአመት ከ400 ሺህ በላይ ሰዎችን እየረዳ ይገኛል። ሪያል ማድሪድ ድጋፉንም የሚፈልጉት መቼም ቢሆን አያሳፍርም ሲል ጭምር ነው ካርሎ አንቸሎቲ ፍሎሬንቲኖ ፔሬስ ሀሳባቸውን የሰጡት። በእግር ኳሱ ባሳለፍነው 15 ዓመታት ባሳካነው ስኬት እጅጉን ልንኮራ ይገባል። ከተከታታይ ጉዳቶች ጋርና ከብሔራዊ ቡድን ጨዋታዎች ጨምሮ እስከ 80 የሚደርሱ ጨዋታዎችን በአመት እያደረግን 30 ዋንጫዎችን አንስተናል። ለዚህ ደግሞ ስኬታችን ትልቁ ምክንያት ሪያል ማድሪድ የምወደው ምርጥ የተጫዋቾች ስብስብ ስላለው ነው። በዚህ ዓመት ይህ ቀጥሎ ሻቪ አሎንዞ፣ ፍራንኮ ማስታንቱኖን፣ ትሬንት አሌክዛንደር አርኖልድን፣ ዲን ሃውክሰን እና አልቫሮ ካሬራስን ተቀላቅለውናል። የፊፋ የ2024 የዓለም ምርጡ ተጫዋች ቪኒ ጁኒየርም፣ የወርቅ ጫማ አሸናፊው ኬሊያን ምባፔ፣ ቲቦ ኩርቶባ፣ ጁድ ቤሊንጋም የዚህ ቡድን አካል ናቸው። በተጨማሪም በጣም የምኮራበት ምርጡ የአውሮፓ ቻምፒየንስ ሊግ አሸናፊም ዳኒ ካርቫልም የቡድኑ አምበል ነው ሲል ይናገራል ፍሎሬንቲኖ ፔሬስ። በዚህ አጋጣሚ ሪያል ማድሪድን የተሰናበቱት ሌጀንዶች ማለትም የሪያል ማድሪድ የምንጊዜም ብዙ ዋንጫ ያሸነፈው አሰልጣኝ ካርሎ አንቸሎቲ፣ ብዙ ዋንጫዎችን ከክለቡ ጋር ያሸነፉት እነ ሉካ ሞድሪች፣ ሉካስ ቫስኪዩስ፣ ሀሱስ ቫሌሆ ማመስገን እፈልጋለሁ። እነሱ የደጋፊዎች ልብን ያሸነፉ የክለቡ አካላት ናቸው ብሏል። የብዙ ክለቦች እንግዲህ አካዳሚ የኛ ትልቅ ኩራት ነው። 199 ተጫዋቾች በዓለም ዙሪያ በመጀመሪያ ሊግና 41 ተጫዋቾች በላሊጋ ብቻ ያበረከተ ሲሆን ባሳለፍነው ዓመትም ከ17 የአካዳሚ ቡድኖችም ውስጥ ሪከርድ በሆነ ውጤት 13 ቡድኖች የሊግ ዋንጫዎችን አሸንፈዋል። በአልቫሮ አርቤሏ የሚመራው ቡድን በ2023 የሶስትዮሽ ዋንጫን ማሸነፍ ችሏል። በተጨማሪም ይህ ቡድን በራኡል ጎንዛሌዝ በሪነትም 2020 ላይ የአውሮፓ ወጣቶች ሊግን ማሸነፍም ችሏል። የሴቶች ቡድናችን ከተቋቋመ ጥቂት ዓመታትን ቢያስቆጥርም በአውሮፓ ጥሩ የሚባሉ 8 ቡድኖች ውስጥ መካተት ችሏል። ባለፉት 15 ዓመታትም በሌሎችም ስፖርቶች ላይ ሪያል ማድሪድ ትልቅነቱን እያሳየ ነው ሲሉም ፍሎሬንቲኖ ፔሬዝ ይናገራሉ። ከ2 ዓመታት በፊት ወደ 1 ቢሊዮን ዩሮ ገቢ የተሻገረ የመጀመሪያው ክለብ ሆነናል። በዚህም ዓመት ደግሞ ይህንን በማስቀጠል 1.185 ቢሊዮን ዩሮ ገቢ አስመዝግበናል። ዓመታዊ ተርፋችንም ካሳለፍነው ዓመት በ10 በመቶ እድገት በማሳየትም 24.3 ሚሊዮን ዩሮ እንደደረሰ ጭምር አውቃለሁ ሲሉ ጭምር ይናገራሉ። የሪያል ማድሪድ ሀብት አሁን ላይ እንግዲህ 598 ሚሊዮን ዩሮ የደረሰ ሲሆን በቤርናቢው ላይም
1.347 ቢሊዮን ዩሮ ኢንቨስት አድርገናል። በዚህ ምክንያትም ስቴዲየሙ 356 ሚሊዮን ዩሮ ገቢ ያስገኘ ሲሆን በአጠቃላይ ገቢያችን ላይም ትልቅ አስተዋጽኦችን አድርጓል። የቤርናቢው ስቴዲየም ግንባታ ወደ መጠናቀቅ የደረሰ ሲሆን በዓለም ዙሪያ አስደናቂ መሆኑን እያስመሰከረ ነው ሲሉ ፍሎሬንቲኖ ፔሬስ ሰፋ ያሉ እንግዲህ ቃለ ምልልሶችን ወይም አስቴቶችን ነው ትናንትና የሰጡት። እኛ አጠር አድርገን ነው ወደ እናንተም ያደረስ ነው። እግር ኳስ ለእኔ አላበቃም ብሏል ፖል ላቤሌ ፖግባ። ከ2 ዓመታት በኋላ ወደ እግር ኳስ የተመለሰው ፖግባ በፈጣሪ ቸርነት በመጨረሻም ወደ ሜዳ ተመልሻለሁ በማለት ነው የተናገረው። እግር ኳስ በጭራሽ ለእኔ አላበቃም ያለው ፖል ፖግባ ለመመለስም ለ2 ዓመታት ጠንክሬ ሰርቻለሁ ሲል ጭምር ተደምጧል። መጥፎ መንፈስ ሁሉም ነገር አብቅቷል ብሎ ሊነግርህ የሚሞክርበት ጊዜ አለ፣ ነገር ግን ፈጣሪና በራሴ ስለማምን ተመልሻለሁ ሲል ነው ፖል ፖግባ የተናገረው። አክሎም በችሎታዬ አምናለሁ፣ ምንም ስህተት አልሰራሁም፣ የኔ ጥፋት አልነበረም፣ ሁልጊዜም ተስፋ ነበረኝ፣ ፈጣሪ ግን ይመስገን ተመልሻለሁ ሲል ነው ፖል ላቤሌ ፖግባ የተናገረው። በዚህ ሳምንት ሞናኮ ባደረገው ጨዋታ ከትላንትና በስቲያም የተወሰኑ ደቂቃዎችን ሜዳ ላይ ማሳለፉ ይታወሳል። ከ2023 በኋላ እንግዲህ ከ2 ዓመታት አካባቢ በኋላ ነው ወደ ሜዳ የተመለሰው። ለመጨረሻ ጊዜ ዩቬንቱስ ከኡዲኒዜ ይመስለኛል የመጨረሻው ጨዋታውን ያደረገው ፖል ፖግባ። ከዛ በኋላ ከረጅም ጊዜያቶች በኋላ ነው ትላንትና ወደ ሜዳ ተመልሶ ጨዋታን ማድረግ የቻለው። ባየር ሚኒኮች ይግባኝ ሊጠይቁ ነው። የጀርመኑ ክለብ ባየር ሚኒክ በኮሎምቢያዊው ተጫዋች ሉዊስ ዲያዝ ላይ የተላለፈውን የ3 ጨዋታዎች ቅጣት ይግባኝ ሊጠይቁ እንደሆነ መረጃዎች እየወጡ እንደሚገኙ ነው የተገለጸው። ባየር ሚኒክ ከፓሪስ ሰን ዠርሜን ጋር በነበራቸው የቻምፒየንስ ሊግ ጨዋታ ሉዊስ ዲያዝ ሞሮኮዊውን ተጫዋች አችራፍ ሀኪሚ ላይ የሰራው ከባድ ጥፋት በዩኤፋ 3 ጨዋታዎች እገዳ ተጥሎበት እንደነበር የምናስታውሰው ጉዳይ ነው። የቀድሞ የሊቨርፑል ተጫዋች በቻምፒየንስ ሊግ ፓሪስ ሰን ዠርሜንን 2-1 ባሸነፉበት ጨዋታ አችራፍ ሀኪሚ ላይ በሰራው አሰቃቂ ጥፋት ምክንያትም በቀይ ካርድ ከሜዳ መሰናበቱን የሚታወቅ ሲሆን ባየር ሚኒኮችም ቅጣቱን ወደ 1 ጨዋታ ዝቅ እንዲልም ይግባኝ ለመጠየቅም መዘጋጀታቸው ነው እየተገለጸ እንደሚገኝ መረጃው እየወጣም የሚገኘው። የሃይቲ ደጋፊዎች ወደ አሜሪካ ያመራሉ ወይ ጥያቄ ነው። በቀጣዩ የ2026 የዓለም ዋንጫ ውድድር ካለፉት ሀገራት መካከል በካሪቢያን ከሚገኙት ደሴቶች አንዷ የሆነችው ሃይቲ ትገኝበታለች ነው የተባለው። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር እንግዲህ ብሔራዊ ቡድኑ ደጋፊዎች ወደ አሜሪካ እንዲገቡ እንደማይፈቅድ ነው የተነገረው። ሃይቲ እንደ ተለያዩ ሀገራት እንግዲህ የትራምፕ አስተዳደር አሜሪካን ምድር ላይ እንዳረገጡ ከሚያገዳቸው 19 ሀገራት መካከል አንደኛው ነውና ስለዚህም የሃይቲ ደጋፊዎች ምናልባት ዓለም ዋንጫውን ለመመልከት ወደ አሜሪካ እንደማይገቡ የተረጋገጠ ጉዳይ ሆኗል። በዓለም ዋንጫው ወቅትም የነዚህ ደጋፊዎች እንግዲህ የቡድን አባላትና ቤተሰቦቻቸው ብቻ ወደ አሜሪካ እንዲገቡ እንደሚፈቀድላቸው ተገልጿል። ነገር ግን ለድጋፍ ግን ከባድ ሊሆን እንደሚችል ነው እየተገለጸ የሚገኘው። በመጪው የዓለም ዋንጫ ላይ እንግዲህ ከሚጠበቁ ሀገራት መካከል ወይም ደግሞ እንደዚሁ አነስተኛ ሕዝብ ያላቸው በዓለም ዋንጫው ላይ ያን ያክል ተሳትፎ የሌላቸው ነገር ግን ዘንድሮ የሚሳተፉ ግን በጣም ብዙ ሀገራት አሉ እና ሃይቲ አንደኛው ነው። ካርካዋ ከዛ በተጨማሪ ከኛዋ ደግሞ ከአፍሪካም እንዲሁ ኬፕ ቨርድም ጭምር አነስተኛ ሕዝብ ያላቸው ነገር ግን በዚህ ውድድር ላይ የሚሳተፉ ሀገራት ናቸውና ይጠበቃሉ። እነዚህ ሀገራት ምን አይነት ነገሮችን በዚህ ውድድር ላይ ያስመለክቱናል? በርካቶች የሚጠብቁት ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ የምንገናኝ ይሆናል። ለዛሬ ግን ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ምስጋና ይድረሳችሁ። በቀጣይ ፕሮግራሞቻችን በተለይ ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን ደግሞ በስፋት እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።